አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትረፍ ይበልልኝ። ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ዛሬ በጣም ምን ልበላችሁ፣ የሴት ስም ያጠፋች የወንድ ማንም ወንድ ማይታመንበት ነገር ይሄ ዳኒ ነው ማንም ይባላል። እቺ አሁን ሀይሚ ጭራሽም አቤት ጀግና እህቶቼ ኮመንታችሁ አይቼ ጀግና ወንድማችን ረሚ እንደዛ ጀግና ያብዛል። እዩልኝ ሳይል ያኛውማ ማን ነፍሱም አላውቀውም። ዛሬም ነው ያየሁት። የጥቅም የሆነ ነገር የሰጠው መሰለኝ። አንተ ረሚ በሀቅ ስለተናገረ ነው። ውድ ቤተሰቦቼ ያው ሰላም ሳላችሁ መቼም አንዳንዴ ባያችሁ ነገር በአንድ ሴት የመጣ ሁሉም ሰው ስሙ ይጠፋል። ሰላማችሁ ያብዛልኝ። ከልብ አመሰግናለሁ። ቤቴ ደመቅ ሞቅ እያደረጋችሁ በኮመንት በሼር በላይክ አዲስም ነባሮች ያው እንዳስደሰታችሁኝ ነው። አዲሶቹም ኮመንት አስቀምጦ እመልሳለሁ። መተዋወስም ግድ ነው። ዝም ብሎ ሰብ ሳይሆን እንተዋወስ። ከመጣን በኋላ ላይክ አድርገን ጥሩ ነገር እናስብ። ኸይር ነገር የራሳችን እንደ ራሳችን ካየን ሌላውም ዩቱብ ከሆነ ያው ቅንነት ታውቃላችሁ። የማንም ብድር የማንም እቺ መጥታለች ያው መቼም ብድር ነው አንችልም እንጂ እንደዛ ሆነ ብንቀጠር ጥሩ ነገር ነው እላችኋለሁ ውዶቼ። ሰላማችሁ ያብዛልኝ። በጣም የሚገርማችሁ ነገር የዛሬ ያያችሁ ከሆነ ዳኒ ምን አይነት አቤት ረሚ ጀግና ብለዋል። ስንት አመት ነው አንተ 100 ሺህ የገባህ እሷ ሳትራት እስኪ አፍቅሮ ስንት አመት ያሳለፉ ሴት እዛ ጋር ውርውር አድርጎ ከትላንትና ሀይሚ የሀይሚ ሰርፕራይዝ ለማድረግ የእሷም ሰብስክራይብ ጭራሽ ሀይሚ እንደዛ ሰው እናንተ እንደወደዳችሁትም ሰው እንደዚህ እንዲም ያስጠላ እንደዚህ ወራዳ ነገር ይሆናል። እቺ ሰው በዚህ በቤተሰብ ይሄ አሁን ወንድም እህቶችሽ ማዳን ቅመም እንዴት ሞቅ አድርጎ ይሄ ሰብስክራይብ በማን ነው ያደረግሽው? ነገ ዝቅዝቅ እንደሚያደርጉሽ ታውቂያለሽ። እንደዚህ የሆነችሽ እስኪ የአንድ እህቶችሽም እንኳን እንትን ሳቲ ጥርቅቅ ብለሽ ረሚማ ነገረሽ። አንቺ 2000 ብትገቢም ደስ ብሎናል። 200 ሺህ ገብተሽ ምን ብሎ እኛ ደስ ብሎናል። ግን አንቺ በዛ ቦታ መገኘት አልነበረብሽም። ልክሽ ነገረሽ። ያቺ ልጅ መታ እንኳንም የዳኒ ፍቅረኛ እንኳንም መታ በሆነ ነገር ድብድብ ብታደርጋችሁ እኔማ የሆነ ወይም በሆነ ብጭቆቹ ምኑ ያው ሰው በአንድ ነገር የመጣ በሙስና አንቺ በአቅምሽ ምን ስለሆንሽ ከብሩክ የመጣ አይደለም ሰው ሁሉም ወዶሽ ይሄ ያክል ደረሽ። ማናችንን ከሆነ አሁን የእህቶችሽ የስንት እህት ጓደኞችሽ ስም ያጠፋሽ ያበዳሽሽ ትላንትና ነካ ከአንቺ ከኋላ ከእንትን ኧረ ካሜራ ጀርባ የምታደርጊ ነገር ነው ይሄ። ከአንተም አንድ ላይ ብሩኬ 200 ሺህ ስለገባሽ የሌላ ነገር እንኳን እንትን ሊልሽ ብዙ ነገር እንትን ብሎ ልደትሽ እንደዚህ እንትን ብሎ ነው ደጋግሜ የደወልኩ ለምን ስልክ አታነሺ ምናምን ስለሽ ደግመሽ ስንት ቀን ገበታ በልተሽ ስንት ቀን አፍሽ ከፍተሽ ስንት እግርሽ ስንት ቦታ ዘረጥ ስትይ ያልወሰደሽ ቦታ የለም። ኧረ ማን ልክሽ ማን ሊያሳይሽ ማን ልክሽ እንደዚህ በካሜራ አቁሞሽ ልክሽ ስድድብ አድርጎ ማን ሊያባርርሽ? በጣም ኧረ ጥሩ ነገር አድርጋችሁ ተብሎ ኧረ አንቺ የማዳን ቅመም እያንዳንዱ አንቺ ምን ያላደረገሽ ነገር እሱ ቅልቅል አደረገሽ እንጂ። እሺ ብሩክ አንቺ አልፈልግህም እንኳን ብትይ እዛ ብቻውን አንቺ በአንቺ እንትን ታይ የሚመጣ ነገር እኔ አውቃለሁ ካለ በኋላ የምትወደኝ ወንድምሽ ቢሆን በቃ አንቺ ባለጌ ሴት ያው እንትን ብሎ ትቶ እንደዚህ ጣል አድርጎ ሄዳል አይደል? እንደነሱ ሆናለሁ በቃ እንደፈለኩ ብለሻል። አንቺ ከፈለኩ ሰው ሄዳለሁ ከፈለኩ ሴት ልጅ እንደዛ እንደፈለኩ ሆናለሁ ካለች በኋላማ ወዳቂ እንደሆንሽ እሱም ብለዋል። በቃ ባንዴ ኧረ ጓደኛሽ ሁሉ ማቃጠልሽ ብቻ ረሚ አይደለም። ረሚ ጀግና ስለሆነ አውጥቶ ስለተናገረሽ ይሄ የተዘጋጀ ማምን የሆነ ማንም አናቅም ማናችን መናይም ብሎ ጣል አድርጎ ስለወጣ ምን ይሰማል? ምንድነው የምታደርጉ? እንደዚህ ነገር ለምን ይሆናል? በጣም ምትገርሙ ናችሁ። በጣም ዳኒም አሁን በሁለት ቀን እንደዚህ እንትን ብዬ እንደዚህ በቃ በጣም አወዳታለሁ። ጭራሽም 300 ሺህ ስንገባ አንድ ላይ እንትን እንላለን።
አንቺ በጥፊ ብለሽው እንኳን እንደዚህ ነገር አንተ ከኔ ነበርክ ወይ ይሄ ቻናል ከኔ ነው ወይ እዚህ ደረስክ ብለሽ መልስ ማሰጪም ከመጣሽ በኋላ የመጀመሪያማ እንደደነገጠሽ በካሜራ ጀርባ ደውለሽ ያው ስጦታ ሰርፕራይዝ አለሽ ሲልሽ ማን ነው ሰርፕራይዝ የሚሰጥሽ? ይሄድሽ ትላንትና ስንት ጓደኞችሽ ነው ገብቶ እዛ ጋር ትገደል ብሎ ስንት የተናደዱ አሉ ባንቺ ወይስ የሱ ላናደድ ብለሽ ነው? እነሱማ የበለጠም ሊያደርጉ የሚችሉ ጀግና ናቸው። የመዳም ቅመሞች አንቺ እዛ ጋር እንትን ብለሽ ምንም ብለሽ ብዙ ነገር እንትን ይላሉ። አንቺ ግን ትላንትና ማው ብለሻል። ባለጌ ጭምልቅ የሚል ማንም እንትን የሆነ እንደዚህ ያደርጋል። እንትኑ ባህሉ እንደዛ እሱ እንትን ስላደረገልኝ ምን ስላደረገልኝ የበለጠ ማደርጋለሁ ብለሽ ነበር። በማግስቱ ጨነቃችሁ እንኳን 2 ቀን 3 ቀን ሊሆኑ አዲስ ፍቅረኛ በቃ ያው የዛኛው በልተሽው በቃ ጥርግ አድርገሽ ስንት ቦታ ዘረፍ ብለሽ ሂደሽ እንደዛ መሆን የለብሽም። አሁንም ተመለሺ። ነካ ከዚህኛ ነው ርራ አድርጎ የሆነ ነገር ቅምሶች በቃ ጢው ስላልሽ ነው 6 ጊዜ 5 ጊዜ መጥቶ እንትን ብለሽ ይቅርታ ቢልሽ ይቅር ጀግና ብሩኬ ይቅርታ እንዴት ልትቀበይ? ትንሽ የማይዛችሁም ሴቶች እንደዚህ ብድ ስትሉ ትንሽ አዙሯችሁ አታዩ? እኔ ትላንትና ተናድጄ ትገደል ሀይሚ ትገደል ለምን ያው አንዴ የሰታቀውም ይሆናል ያው ስጦታ ብላለች ብትቀበል ምናምን ብለን አንቺ የትላንትና ውሎ እንኳን ጨነቀሽ። በማግስቱ ይሄ ነገር አዘጋጅ ብለሽው ብላለች ፍቅረኛው መታ አንቺ ነው ያዘጋጅሽ ብለሽ እሱም የሆነ ነገር ብታደርግሽ አቤት የዛ የተቃጠለ ኮመንት ያስቀመጠልሽ ሁሉም ምርቃት ያደረገ የጀግና ረሚና ብሩኬ ፈጣሪ ይጠብቅህ። እናንተ ሰው ድንጋይ ነገር ትልቅ ነገር ይውደቅብህ ወይስ ሰው ይውደቅብህ ሲባል ድንጋዩ ትልቅ ነገር የፈለገ ነገር ይሁን ጥፋት ይድረስብኝ ሰውማ እንዳይወድቅብኝ ሰውም ያነሳኝ ይሄ ነገር ሁሉ ነገር ከመጣብኝ ሰውም ነው የሚያነሳልኝ እንጂ ሰውማ እንዳይወድቅብኝ ያ ትልቅ ነገር ትልቅም ድንጋይ ይሁን ምንም ነገር ይሁን እንጂ ያለ እንዳንቺ ነው። አንቺ አሁን የሰው ውዴታ ያለው ሰው ሌላ ነገር ይውደቅብኝና ሰውም ያነሳኛል ጓደኞቼን ሆነ ቤተሰቡም ሆነ ያፈቀርኩትም ሆነ ምናምን ብሎ እንደዚህ አስተያየት ይሰጣል። አንቺ ግን ያ ድንጋይ ውደቅብኝ ምናምን ሳቲ ሰው ውደቅብኝ ድንጋዩ ዝም ብዬ አየዋለሁ። ቅኔሽን እንደዚህ ይመስለኛል። ድንጋይ ውደቅብኝ፣ ሰዎቹ ውደቁብኝ፣ ጓደኞቼ ወንድም እህቶቼ ውደቁብኝ፣ ድንጋዩ ዝም ብዬ አየዋለሁ፣ ዝም ብዬ ፍዝዝ ብዬ በሱ እከተላለሁ ማለትሽ ነው አይደል? ይሄ ሁሉም ያፈቀረሽ ይሄ ሁሉም ከአንቺ ጋር ስትመጡ እንዴት ይልል ብሎ እንዴት አድርጎ ያደረገሽ ሰው ትላንትና እንደዚህ ያደረግሽ እስኪ ረሚ ብሎሽ ነበር፣ እዛ ጋር ሂደሽ ነበር። ኧረ እንዴት ሆኜ ያሳለፍኩ እንትን ብሩኬ የለም ወይ ከሱ ጋር አይደለም። እስኪ ያፈቀርካሽ የት ያለ አንቺ ያሽሙር ምን አልሽ? አልጠራሃትም? መጥራት ነበረብህ። ካሁን በኋላ አንቺ ወረሽ ካሁን በኋላ እውነትም ወይም ፈጣሪ ደርሶልሽ አንድ እምባሽን የሚያብስልሽ አንድ ሰው ካገኘሽ ብሩኬ ጋር እግሩ ላይ እንደተደፍተሽ ከሆነ ከሱ ጋር ከሆንሽ እንጂ ማንም ዞር ቢለሽ ማንም ሰው ወደቀብሽ ብዬሻለሁ። ድንጋይ ቢወጥቅብሽ ኖሮ ያ ሰውም ያነሳልሽ ነበር። ትልቅ ነገር ምንም ሸክም ነገር ቢወጥቅብሽ ሰዎች ይሄ ጓደኞች፣ ቤተሰቦች ያንቺ ውዴት ያለው ሁሉም ያነሳልሽ ነበር። ግን አሁን ማነው ሰው አያነሳልሽም? በዛ በድንጋዩ ፍዝዝ ብለሽ ውለሽ የምታድሪ የሚቀርብሽም የምታስቢም ደስታሽም እንደ ድንጋይ ነው። ለምን ያ ሰው ሁሉ ወደቀብሽ? ታይ ሲልሽ ሲለምኑሽ ስንት ቦታ ኮመንት እኔ ከሆነ እናንተም ኮመንት መጽሐፍ እንደዛ አለ። ግን ጓደኞችሽ እንደዚህ ተከፍቶ ጓደኞችሽ እንደዚህ ርር ብሎ ተመለሽ ሲልሽ ብሩኬ እዛ ጋር ትቶልሽ ጭራሽን ቪዲዮ እንኳን ትላንትና እንደ አጥፍተህማ እንደዛ እንትን መሆን አልነበረብህ። ሰው ሁሉን ጭራሽ አንዴም ሰው ይፈልገኛል አትይም። እንዴት አንቺ ፈልገሽ ነው እንደዚህ ልታታልይ? ነጋስ ሴት እንደዚህ የወደዳችሁ እንደዚህ አሁን ባለፈ ዳኒ እኔ መለስኩት የአንቺ መጥፎ ነገር አይተሽ ነው እንጂ እውነትም ዳኒ ልክሽ ሊያሳይሽም ምንም እኔ ለምኜ ነው እንጂ አንተ ሊያሳስርህ ይውሰደኝ ብሎሽ ነበር። እንደ ወንድም ነው ታስሮ ያው በትክክል አንቺ ግን እንዴት ተቆማለሁ ከእስር ቤቱ ይሄ ትላንትናና ዛሬ ካደረግሽ አንድ ሰው የወደደው ሰው ብቻውን ትቶ ሌላ ቦታ ሂዶ እንደዚህ ፍጥጥ ሲል
አንቺ የእስር ቤት አንተማ እንዴት እዛ ሁኜ እንዴት እቃጠላለሁ ምናምን ብለሽ የተናገርሽ ፉገራሽን ትላንትና ሀብልሽ ተቀብለሽ ያሰርሽው ዞረሽ አንገትሽ እንደዛ የሌላ ከትላንትና ከሳምንት ነው ከወር በኋላ የመጣ ልጅ እንደዚህ የሆንሽለት የስንት ዓመት ብሩኬ ስንት ነገር ያደረገልሽ ስንት ነገር ያንቺ ክብር ያለው ተሸክሞሽ እንደዚህ ያንቺ ደስታ። አሁን ትላንትና ግጥም ነው ምንድነው በሆነ ቀን አንድ ከወንድማ ሆነ እንትን ያለችው የፉግር ግጥም ሰው ሆኖ አንደኝታ አልነበረም። ያው መቻል አለብን ቤተሰቦቼ። እሷን ጋር ገብታችሁ ኮመንት ጥፋችሁ ብዙ የተናደዳችሁ እህቶቼ ምን ይደረግ፣ አንድ ሰው ወዳችሁ አክብራችሁ ስትመጡ ብያችኋለሁ። ምሳሌው ብዙ ነገር አመጣሁላችሁ። እሷ የፈለገችው ሰው ይደቅብኝና ያው ድንጋዩ እንደሚሆን አደርገዋለሁ። በድንጋይም ቁጭ ብዬ ድንጋዩም እንደሱም በቃ ምንም ነገር ጥቅም እንደሌለኝ አውቃለሁ። አውቄ ነው ሰው ይደቅብኝ ያልኩ ብላለች። በቃ አዙራ አይታ በቃ አራድነት ቢኖራት አይ ድንጋይ ውደቅብኝ እኔ ይሄ ሰዎችማ ማንም ወንድም እህቶቼማ እነሱ ሊወድቁብኝማ አልፈልግም ብላ ታስብ ነበር። የረሚ ጀግና ደግሞ ኮመንታችሁ በቃ የምታደርጉ ሁሉም እቺ ወራዳ እያላችሁ አንቺ እንደሆን ከትላንትና ሞድ ሰዳት ዛሬማ ምን እንትን እንደምትላት ትንሽ ኮመንት ነው ያየው። መቼም እሷ እኔ አላቅም የራሱ የሆነ ነገር እንደዛ ብላችሁ አሁንም ቢሆን እስኪ የምታደርግ ነገር ነገም በቃ የሆነ ነገር ያድርጉ፣ ይውሰዳት ሌላ ቦታ። እስኪ አቅም ካለው እንደ ብሩኬም ይውሰድሽ ዱባይ። በቃ ጀግንነትሽ አሁን ነው። በቃ ሂዱ። በቃ እዛም ብትጠፉ ከሆነ ምንም ከሆነ በቃ ብሩኬ ያደረገሽ ነገር የሚያደርግልሽ ከሆነ ሂዱ። ብርሽ አንቺም አንትን ብለሽ ስጪው። በቃ ሂጂ። በቃ አንድ ላይ ሂዱና ዱባይ ስትመለሱ እስኪ ማን ነው ሞቅ አድርጋችሁ አሁን ይሄ ኮመንታችሁ ይሄ ሰብስክራይብ የምታዩ የተናደደ ሰው ነው። 1 3 4 ስታደርጉ ልካችሁ የሚያሳያችሁ ቤተሰብ የመዳም ቅመሞች ምን እንደሆኑ አውቃለሁ። እውቀት ካለሽ ትምህርት ቤት ገብቻለሁ ወጣሁ ካልሽ ትንሽ እስኪ ጥሩ ጓደኛ የት አሉ ጓደኞች ከኋላሽ? እኔ እውነትም ጥሩ ጓደኛ ቢኖርሽ ያ ይቅርታም ሰው ሆኖ ሰው ገድሎ ብዙ ነገር አጥፍቶ ይቅርታ ይቀበላል። እዛ ቀን ይቅርታም አልቀበልም ያልሽ ቀን እቺ ልጅ እውነትም ከጓደኛ ሙላ እንትን አትልም ይሆናል ብዬ ምስኪን በቃ ከብሩኬ ብቻ ነበርሽ እንኳን ማድረግ ጥሩ ጀግና ጓደኛ ስላላት በሱ ምናምን ብዬ ነበር። የእሱም ጥፍጥጥ ብለሽ ጢንቅር ብለሽ እሱ ፕራንክ አደረገኝ ብለሽ እሱ እንዳንቺ የሴት አንገቱ ፈቶ ሌላውን ጓደኛውን እዛ ጋር አስቀምጦ ሌላ ሰው ፕራንክ ሊያደርገው እዛ ጋር ሂዶ ዘፈፍ አላለ። ከሰማሽም አሁንም ድንጋይ ይውደቅብኝ ሰው ወደ ይውደቅብኝ ብለሻል። አንቺ ድንጋይ ቢወድቅብሽ እኛም እናነሳ ነበር። መቼም ሰው ይውደቅብኝ ብለሽ ይሄ ቤተሰቦችሽ ሁሉም እንደዛ ትገደል እንደዛ ወራዳ ባለጌ ይሄ ነገር ሁሉም የወረደብሽ ይቅርታ ብሩኬ እግሩ ላይ ወጥተሽ ይቅርታ እንደዚህ ካሽ ትመለሻለሽ። ብሩኬ ታገኘዋለሽ። ከዛ በኋላ እንዲም ድፍ እያልሽ እየለመንሽ ዳጊም ብላለች ዳኒ አሁን እንዲህ ያደረገሽ የኔም እንዲህ ያደረገኝ ነገ አንቺም ያደርግሻል ይይበት አለች። እኛም እናያለን። ነገ ዱባይ ይዞሽ ይሂድ። በቃ በዛ እንትን ብለሽ ከዛ በኋላ ታይዋለሽ። ሰብስክራይብሽም ቤታችሁም ታያላችሁ። አሁን የብሩኬ ጢንጢን ያለ ሰው ነው እንጂ አንቺ ያደረግሽው ነገር ጀግና ረሚ እውነትም ቤቱም ጥብጥብ እንኳንም ደወልከላት እሰይ። አንተ ይሄ ነገር ሰርፕራይዝ ምንም ብታደርገው ይሄ ሰብስክራይብ ያደረከው ከማን ነው ብሎ አቤት ይሄ ሙጭቅ የሆነ ልጅ አሁን ረሚ ሊመታው ነው እንደዚህ ተነስቶ ብሎ የተነሳ ነበር። ረሚ ሀቅ ስለተናገረ ሃይሚ ብሩኬ በሌለበት ቦታ መታቀጥ ብላ እናንተ አላወኩም ድንገት ነው እኔማ ሰርፕራይዝ አለሽ አሉኝ ምናምን ሰላም። አንተ ይሄ ጥሩ ነገር አላደረክም መጀመሪያ በቃ አልቀርብም። አንዴ ጓደኛ አንተን ጓደኛ የለችም ወይም የኔም ብሩኬ ይዤ ቢመጣ እንዲህ ነገር ከጓደኛ ሁሉም ኢትዮጵያ ወንድም እህትማማቾች ሁላችንም አንድ ነን ኢትዮጵያ። እሱም ብሩኬ አንቺም ይዘሽ ፋ ብላችሁ ብትሄዱ ዳኒም ያው መጀመሪያ እንትን ያፈቅራት ልጅ ይሄ እውነትም ረሚም ብለዋል። መጀመሪያ እንዴት ሆኖ ሰብስክራይብ እንደዚህ የደረሰው ልጅ አምጥቶ በዛ ጋር እንዴት ደስ እንኳንም ፕሮግራሙ እንደዚህ ልቅ ሰው ሁሉ ምርር ብሎ ቪዲዮ እያየው መጣሁ ነው ምናምን ብላ እንደዚህ ስትመጣ
እሷም ጀግና ናት። ረሚም አዎ ደወልኩላት። ያንተ ወንድም ያብዛልን። አቤት 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 አቤት። እኔ ብዬም ሳይሆን እንኳን ቪዲዮውን እንደ ረሚ መጨረሻ ድረስ ለማየት እንትን ያል ኮመንት አይቼ አንዳንዴ ቶሎ ብላችሁ ኮመንት ማየት አሪፍ ነው። አንቺ እንደዚህ ሁኜ አንቺ እንደዛ ወራዳ ምናምን ማን አለ በዛ ጋር ያው መጀመሪያ ሀይሚ ምናምን አልገባሁም። ከዛ በኋላ ኮመንቱ አየዋለሁ። አንቺ ልጅ እንደዚህ ምን ተፈጠረ ምን አለ ብዬ እገባለሁ። ከዛ ግን ይሄ ነገር ድቡዳ ነገር እሷ መታ ሀይሚኔ ቆይቼ ያሰብኩት ደረስኩ ምናምን ሲቀባጠር ያወራል። በቃ ያንቺ ልዩ ውዴታ ልዩ በቃ ያንቺ ፍቅር አሁን በመጨረሻ አንድ ላይ አረገን። አሁን 300,000 ስንሞላ አንድ ላይ ነው። እንደዚህ አይደለም አንቺ እንደዚህ ስልሽ እንዴት ምን ቤት ነህ እንደዚህ ብለሽ መልስ አትሰጪውም? ኧረ በጣም የሚገርም ነገር። ኧረ ባለፈ እንደዚህ ከእንትና ጋር ከረሚ ጋር እንትን ያለች ልጅቷ እሷ እንኳን በ2 ቀን በ3 ቀን ያያችሁ እንደዚህ ከረሚ እንጂ ምናምን ምጥጥ ብላ ረሚም ያው ጀግና ስለሆነ ምንም አልቀርብም። ይሄ ያክል እንኳን ለምን አቀረብሽ ቢልሽ በቃ ምሳሌ ውሰጂ። ረሚ አዘጋጅታ ራት አዘጋጅታ ምናምን በቀረበሽ በኋላ እንኳን ይሄ ነገር አንሺ እኔ አልፈልግም ብሎ አልወጣም። አንቺ አሁን እንደዚህ ማለት የትላንትና ወይ ግን ትላንትና በምላስም ያው የሚፍታህ ልጅ ነው አክብሮሽ መጥቶ እንኳን እንትን ጥልጥል አደረገሽ። ሌላ ማደርጋለሁ አልሽ። የትላንትና ካብሉ እንትን ለማለት እንትን አለ ሌላ ማደርጋለሁ ብለሽዋል። ዛሬም ይሄ ያደረግሽ ቦታውም መቅረብም አልነበረብሽም። ይሄ ሳምንት ሳይሞላ ሂደሽ የብሩኬ ይቅርታ ብለሽ እግሩ ላይ መጨረሻ ያማረ ይሁን። ጥሩ ነገር አድርጌ ጥሩ ጓደኞቼ ማጣት አልፈልግም ብለሽ ይቅርታ ካደረግሽ ቶሎ ብለሽ ነገ ከነገ ወዲያ ሳቲ ከብሩኬ ታረቀሽ ይቅርታ ማለት አለብሽ። እሱ እዛ ጋር ተተሽው እንደዛ ነገር አልነበረም። አሁንም ጥሩ ጓደኛ ካለሽ አው ትመለሻለሽ። አለበለዚያ ያው እንዲህም ገባ ወጣ እያልሽ ያንዴ ምንም እንደሆነ እናውቃለን እንጂ በጣም ይከብድ ነገር ነው። በጣም ሰው አይቶ እንደዛ ተደርጎ ሌላው እንደዛ ለምንድን ነው እንደዚህ ጦርነት የሚመጣ? ቶሎ ብለሽ ያ የወደቀብሽ ሰው ድንጋዩ አያነሳልሽም። ያ ሰው የሚያነሳልሽ ስለሆነ የሰዎቹ ቤተሰቦችሽ ይቅርታ በይው። እኔ ቤተሰብም አይደለሽም ቤተሰብሽም አይደለሁም። ነገር ግን አንድ ወንድሜ እህቴ መጥፎ ነገር ሲሰሩ ጥሩ አይደለም ብሎ መመለስ አላህ የሚወድ ነገር ነው። ሌላ ነገር እኔ ምን እንትን እንደሚለብኝ እንደዚህ አትሳሰች። አንድ ወንድ ተሳስቶ እንደዛ እያደረገ አንቺ ቀርበሽ እንደዚህ ልታደርግላቸው ጥሩ አይደለም። ምን ይሰማል? ምንድን ነው ስታዩ ምን ይመስላችኋል? ኧረ ከባድ ነገር ነው። ከባድ እኔ በጣም እንትን ያለ መሰላችሁ ቢደረግ ነገር ሰው እንዴት እንደዚህ ነገር ያደርጋል? አላሁ አክበር እንዴት የራሳችሁ የያዛችሁ ነገር ቀጥይበትም ማለትም እሱ ያው ካሁን በኋላ ብሩኬም እሺ የሚለኝም እሺ ቢል ማንም ሰው እኔ በፊት እንኳን ቤት ወደዚህ እንደሚመጡ በአዲስ አበባ ምን ብዬ ብዙ እንትን ነበር። እሷ ጥሩ ናት ብዬ የእሷ ነገር አሳስቦኝ አሁን ይሄ ቤተሰብ ያው ድንጋይ ነው የወደቅብሽ። ይሄ ሰዎች ሁሉ ድንጋይ ይወድቅብሽማ ሰው ያነሳልሽ የነበረ ይሄ ሁሉም ሰዎች ነው የወደቁብሽ። እነሱን ቶሎ ብለሽ መመለስ አለ። ሀይሚ ጥሩ ጓደኛ ከሆነሽ ይዘሽ ብሩኬ ይቅርታ ብለሽ መመለስ አለብሽ። ካሁን በኋላ ከሱ ደስ ብሎቹ ልትመጡ እንጂ ሌላ ነገር ማድረግ ጥሩ አይደለም። ሰው ብዙ ነገር ያደርጋል። ካደረገኝ ያው መመለሱ ነው እንትን የሚለን እንጂ የት ሆነ የት ገባ ምንም ያገባው ሰው የለም እላችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ያው ቤቴ ሞቅ ደመቅ እያደረጋችሁ ነው። በአሁኑ ነገር መልሷት። ይሄ ልጅም አሁን የረሚ እንደዛ ደብድቦ እንደዚህ በሀቅ ሆኖ ስለቀረበ እንደዚህ ያደረገ ልጅ ልኩ በቃ ወይም ሰብስክራይባችሁ አንስታችሁ በቃ ዝም ብላችሁ ትገደል። እንዲህ ነው ማለቱ የእናንተም አይጠቅምም የእነሱም አይጠቅማቸውም። እኔ ያው በእንደዛ አይቺ ነው እንጂ በሌላ ነገር አይደለም። አዲስ የሆናችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ
በኮመንታችሁ እመልሳለሁ። ነባሮች ያው እንደ ሌላ ጊዜም ሼር አድርጋችሁ ላይክ አድርጋችሁ ያው እንደነገርኳችሁም ሊቭ ላይ መግባቱ በቃ በጣም እንትን አለኝ። እናንተን ጋር አንድ ስል በዚህ ሰሞን ያው አመት ባለን ስለሆነ በቃ እናንተ ጋር መድረስ ስላልቻልኩት ነው በቪዲዮ እንደዛ እንትን ምላችሁ። ባደረሰኝ ሰዓት የእናንተን ኮመንት ላይክ አድርጌ እወጣለሁ። ሰላማችሁ ያብዛልኝ። እናንተም ለሀገራችሁ ያብቃችሁ፣ የሀገራችሁ መሬት ያብቃችሁና እስኪ እንገናኛለን ምናምን ያላችሁ ትላንትና 2 እመጣለሁ ያላችሁ በሰላም ለሀገራችሁ ያብቃችሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ያው የራሳቸው እንትን ያለ ነገር እንጂ እነሱ በእነሱ ነገር መግባት ይቅርባችሁ።